የሚገኘው አቶ ደረጀን እያስጨነቀችው ባለችበት ሁኔታ ነበረ። እሱም ስለ ልጇ ምን እንደምታስብና በምን ሁኔታ ውስጥ ትገኛለች ብላ እንደምታስብ እያንዳንዱን ነገር በዝርዝር ማወቅ ስለፈለገ እየጠየቃትና ሀሳቧን ከሰላም እየሰማ እያለ ነበረ። ኤቢ ውሃን አባዬ ምን እያደረገ እንደሆነ አይተሽ ንገሪኝ ባለቻት መሰረት ውሃ ወደ ክፍላቸው የገባችው። እናም በዚህ ሰዓት ሰላም በከፍተኛ ሁኔታ እያለቀሰች ነበረ። ውሃን በመርበትበት አባዬ ሰላምን መታሃት እንደምን ሆና ነው የምታለቅስ እያለችው እያለ ሰላም ግን ውሃን ከመጤፍም ሳትቆጥራት አሁንም ንገረኝ የሚለውን ቃሏን ደጋግማ አቶ ደረጀን በመጨቅጨቅ ላይ ነበረችና አቶ ደረጀ ውሃን ውጪ ቢላትም ምንም መስማት አልቻለችም ውሃ። ምክንያቱም ትኩረቷ ሰላም ላይ ነውና ስታለቅስ ማይታት ስለማታውቅ በጣም ነው እየደነገጠችው። እናም ወዲያውኑ አቶ ደረጀ ካባረራት በኋላ የሮጠች ወደ ኤቢ በመሄድ ወደ ቤት እንዳትሄጂ አባዬ በጣም ተናዷል፣ ሰላምን እየደበደባት ነው፣ ሰላም ደግሞ በተደጋጋሚ ንገረኝ እያለችው ነው በማለት ለኤቢ ተነግራታለች ማለት ነው። እና ምንድነው ንገረኝ የምትለው ሰላም ስለምንድነው የምታለቅሰው በማለት የወሬ ጉጉቷ ያው እንዳለ ሆኖ ወዲያው ነበረ ኪችን ተለጥፋ መስማት የጀመረችው። አቶ ደረጀ ግን አቤጌል እንደዚህ እንደምታደርግ ጠርጥሮ ነበረ። ምንም ነገር ሳይናገር ቀስ ብሎ የሰላምን እጅ በመያዝ ወደ ግድግዳው ተጠግቶ ከወጣ በኋላ ኤቢን አሁንም ግድግዳ ላይ ተለጥፋ ያገኛታል። እናም ሰላምን በመልቀቅ እየጎተተ ወደ ክፍሏ ከወሰዳት በኋላ መኪና ውስጥ ማይክሮቺፕስ አስቀምጣ እንደነበረ እና ምን ለመስማት ያንን ነገር እንዳስቀመጠች በቃ በጣም ግራ እያጋባው እንደሆነ ጸባይዋ መቼም ብትመከር ብትዘከር በብዙ ነገሮች ከቤት ባባረርሽ በብዙ ነገር ላስተምርሽ ብፈልግም ጭራሽ አንቺ ምንም ነገር ሊገባሽ አይችልም በማለት እንደውም የሱ ልጅ በመሆኗ በጣም እንደሚናደድና እንዴት እንደዚች አይነት ልጅ ሊሰጠው እንደቻለ እየተማረረ ኤቢ ላይ እስኪ በቃው ድረስ አንባረቀባት። በዚህ መካከል ናቲ ወደ ግቢ ሲገባ ውሃ አሁንም መርበትበቷን እንደቀጠለች ነው። ወደ ሳሎን እንዳትገባ አባዬ ተናዷል፣ ሰላምን መቷታል፣ ኤቢንም እየተቆጣት ነው በማለት በኃይል ናቲን ልታስቀረው ሞክራለች እና እምቢ ብሏት ናቲም ሲገባ በቃ እኔ ምን አገባኝ እንደውም ይደብድበ በማለት ተዋለች እና ወደ ሳሎን ሲገባ ሰላምን ብቻዋን ቁጭ ብላ ታከሳ ነው ያገኛት። ውሃ የነገረችው ነገር አለ እዚህ ጋር ደግሞ የሰላም ፊት የሆነ ነገር አዲስ ነገር እንዳለ ያስታውቃልና ሰላምን ምን እንደተፈጠረ ደጋግሞ ቢጠይቃትም ምንም መናገር አልፈለገችም እና ኤቢንስ ለምን እየተቆጣት እንዳለ ሲጠይቃትም ጥፋታ ነው ታውቃት የለ በማለት ነገሩን እንዲረሳው ሞክራለች። በመቀጠልም እንግዲህ ሰላምን በኋላ እነግርሻለሁ በኋላ እናወራለን በማለት ከኤቢ ክፍል ወጥቶ ሂዷል ማለት ነው። ምንድነው የምታወሩት በማለት ናቲም ሰላምን ለማጣራት ሙከራ አደረገ። ሰላም ግን ምንም ነገር ለመናገር ፈቃደኛ ስላልሆነች ቀለል አርገህየው ናቲ በማለት አልፈዋለች። ይሄ ሁሉ የስድብ ናዳ ካወረደባት በኋላ ወደ ሳሎን ተቀምጣ እጅግ በጣም አዝና ቁልምጥምጥ ብላ ተቀምጣ ነበርና ወይዘሮ ማርታም ስታገኛት ደግሞ ዛሬ ምን ተፈጠረ በማለት ነበረ እንግዲህ ሰላምታዋን ያቀረበችላትና ይህ አባዬ ነዋ ለውሃና ለዳጣ በጣም ነው የሚንከባከባቸው፣ እኔን ግን በጣም ነው የሚጣላኝና ሁል ጊዜ ይቆጣኛል፣ ይሰድበኛል በማለት ስለ አባቷ እያማረረች ነበር ለወይዘሮ ማርታ ክስ ያቀረበችውና ለመጀመሪያ ጊዜ አባቷን ለሚስቱ የምታማ ልጅ አንቺን አየሁኝና በጣም ከባድ ሰው ነሽ፣ አንቺን ባል ራሱን እንደማይችልሽ ማወቅ አለብሽ በማለት ስለ አመሏ አስከፊነት ወይዘሮ ማርታም እየነገረቻት ነበረ። በዚህ መካከል ግን አንዲት ድመት በማየቷ ይቺ ድመት እንዴት ከጎረቤት ወደኛ መጣች፣ ስለዚህ ልከዋት ነው የሚሆነው በማለት ትኩረቷ ወደ ድመቷ ተሰርቋልና ወይዘሮ ማርታ በዚህ ሁኔታ በጣም ነው የገረማት እና የጤና ሁሉ አልመሰላትም። እውነትሽን ነው ወይ ነው የቀለድሽ ነው ስትላት እውነቴን ነው ልከዋት ሊሆን ይችላል፣ እቺ ሰልህ ልትሆን ትችላለች በማለት ድመቷን ለማስወጣት ተነስታለች ማለት ነው። በሌላ በኩል ዳጣና ናታንም ፍቅራቸው እንደቀጠለ ነው። ጓሮ ወንበር ይዘው ሄደው ስለ አቶ ደረጀ ሲያወሩ ከቆዩ በኋላ የኤቢ ታናሽ እህት እንደሆነችና ወይዘሮ ማርታ ጋር ከተጋባ በኋላ የወለዳት ልጅ መሆኗን እየተነጋገሩ ነበርና ያው ወይዘሮ ማርታ ይሄን ነገር ብታውቅ በቀላሉ እንደማታልፈው ናቲ ለዳጣ ገለጻ እያደረገላት ነው
በዚህ መካከል ሰላም ደግሞ እጅግ በጣም ስለ ዳጣ የማወቅ ጉጉቷ የጨመረ ነውና ይህ ነገር ለምን ተፈጠረ በማለት ናታን ላይ እጅግ በጣም ትልቅ ጥያቄ ፈጥሯል። ዳጣ ግን ምንም ቢሆን ምንም ሁለታችሁ ሚስጥረኛ እንደሆናችሁ አውቃለሁኝ። ስለዚህ ምንም ብትልክ ምንም ስለኔ ምንም ነገር እንዳትነግራት በማለት አሁንም አስጠንቅቀዋለች ማለት ነው። እሱም እድሜ ላንቺ፣ አንቺን ካፈቀርኩ በኋላ እኮ ለሰላም ምንም አይነት ነገር እየነገርኳት አይደለም፣ እንደውም በጣም ነበር መወዳት፣ አሁን ግን አራራቅሽኝ እያለ ዳጣን እየወቀሳት ነው የሚገኘው። ዳጣ ምጥንንና ውሃን ስለ ፈተና ውጤት እየጠየቀቻቸው ያለ ምጥን 5 ፈተና እንደደፈነች ውሃ ግን 0 እንዳላመጣች ነው ስትገልጽ የነበረውና ውሃ 0 ባለማምጣቷ ትልቅ ስኬት ነው የተሰማት። እናም ያንቺ ጓደኞች አንደኛ ለመውጣት ነው የሚፎካከሩት፣ አንቺ ደግሞ 0 አለማምጣትን እንደ ትልቅ ስኬት ታይዋለች ስትላትም አንደኛ ወጥቼ አውቃለሁ፣ ባለፈው የትምህርት ቤቱ በር ሲከፈት ሩጬ ቅድሚያ በመውጣት አንደኛ ወጥቻለሁ በማለት በኩራት ነበረ ከግቢ አንደኛ መውጣቷን የገለጸችው ማለት ነው። እና ደግሞ 0 የማመጣው ፈተናውን መልሱን ስለማላውቀው ነው እንጂ ሰነፍ ስለሆንኩኝ አይደለም በማለት ወጥራ እየተከራከረች ነው የምትገኘው። ዳጣ በበኩሏ እኔ እስከ 3ኛ ክፍል ነው የተማርኩት፣ እድሉን ስላላገኘሁት ነው እንጂ በማር ደስ ይለኛል። በርተታችሁ ተማሩ፣ ትምህርት ቀልድ አይደለም። በኋላ ባለመማራችሁ እጅግ በጣም ይቆጫቸዋል። መማር በራስ መተማመንን እንደሚጨምር፣ እውቀት እንደሚያመጣ፣ ለገንዘብና ስራ ለመያዝ ብቻ ተብሎ የሚገባበት ነገር እንዳልሆነ፣ አንዱ የህይወት አካል እንደሆነ እንግዲህ ታናናሾቿ በመሆናቸውም በአይምሮም በህይወት ልምድ ምሷ ስለምትሻል የምታውቀውን ነገር ልትመክራቸው እየሞከረች ነው የምትገኘው። ሁለታቸው ግን እየተደናቆሩ ጭራሽ ሌላ ጥያቄ እየጠየቋትም ስለሆነ እንደውም ከናንተ ጋር ከቆየው እኔም እንደናንተ ጅል መሆኔ ስለማይቀር ብነሳ ይሻላል በማለት ትታቸው ተነስታለች። ሰላም የልጅን ጉዳይ ዛሬ ካልሰማው አይነጋልኝም በማለት አቶ ደረጀን ፍጥርቅ አርጋ ይዟለች። ከቤት ወጥቶ ቢያመልጥም በስልክ እየተከታተለች እየጨቀጨቀችው ነው። እናም አሁን እነማርታሉ፣ ስለዚህ ምንም ማድረግ አልችልም በማለት እንድትታገሰው ይጠይቃታል። እሷ ግን ያለበት ድረስ ራይድ ይዤ እመጣለሁ በማለት እያስጨነቀችው ነው የምትገኘው። በሀሳቧም ተስማምቶ ከቤት ስትወጪ ደውይልኝ ባላት መሰረት ተሸፋፍና ለማንም ሳታሳውቅ ከቤት በጥንቃቄ ወጣለች ማለት ነው። ወደ መኪናውም ሄዳለች። ማንም እንዳያት ዞር ብላ ዙሪያዋን ከቃኘች በኋላ ነው መኪና ውስጥ የገባችው። እናም ልጄ ማንን ትመስላለች ስትለው ቆርጥ አንቺን ነው የምትመስለው ሲላት በጣም ነው ደስ ያላት። ታውቀኛለች ወይ እና አንቺን ታውቅሻለች ብለኛል እውነትክን ነው ወይ ስትለው አዎ ታውቅሻለች ብሏታል። የጠረጠርኩት ብቻ እንዳይሆን በማለት እንግዲህ ስለ ዳጣ ማጣራት የምትፈልገው ብዙ ነገር አለና ከዚህ በፊት ዳጣ ልጄ ትሆናለች ብላ ስታስብ የቆየች ይመስላል ሰላም። እናም ተንፍሺ፣ ተረጋጊ፣ አሁን ቀንሽ ደርሷል፣ ወይዘሮ ማርታ እንዳታውቅ በቃ ብዙ ቅድመ ሁኔታዎችን እያስቀመጠላት ነው። ከቅድመ ሁኔታዎቹ መካከል ግን ዋነኛው ለማርታና ለምታገኛት ልጅሽ እንዳትናገሪ፣ ልጅሽም ቢሆን አንቺ እናቷ መሆንሽን እንዳታውቅ ማድረግ አለብሽ በማለት ቃል እንድትገባለት ይጠይቃታል። እሷም ልትከራከረው ሞክራ ነበረ፣ ግን ቅድሚያ ሀሳቧ ልጇን ማግኘት ላይ ብቻ ነው። እናም እኔ ለማርታ ልጅ እንዳለኝ ከነገርኳት በኋላ አንቺና ልጅሽ በግልጽ ትነጋገራላችሁ፣ እስከዛ ግን አንቺ ብቻ ነሽ የምታውቂው በማለት ቃል አስገብቷታል። እናም 1-2 እንድትተነፍስ ጊዜ ለራሷ እንድትሰጥ ከጠየቃት በኋላ ድራማው በዚህ ተጠናቋል ማለት ነው። ውድ የዳራ ሲኒማ ተከታታዮች ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።